ሌላም ነግራችሁ ነገር ቢኖር ማለት ነው ቤቴን ጨርሻለሁ፣ እየደከመኝ ነው የምሰራው፣ የቤት እቃ የለኝም፣ ለቤት እቃ ለእቃ ነው እየሰራው ያለሁት የምትሉ ልጆች አትሸወዱ። እዛ ካርጎ እቃ አትላኩ ከሌላችሁ ካልገዛችሁ ማለት ነው። ወላሂ እዚህ ብራንድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉኝና ዛሬ ዩቲዩብ ለስንተኛ ጊዜ ነው ከፈለኝ አስቻለሁ። ለስድስተኛ ለሰባተኛ ጊዜ ብቻ አላቅም። ያው እኔ በየወሩ እንደማይከፍለኝ ብዙ ጊዜ ነግራችኋለሁኝ፣ በደንብ ስለማልሰራበት ማለት ነው። አልፎ አልፎ ነው የምሰራው። በዛ ላይ ደግሞ ቪው 2000 3000 1000 ምናምን ቪው ነው ያለኝ። ለዛ አጠራቅሞ በሁለት ወር በሶስት ወር አንዴ ነው እንደዛ የሚከፍለኝ ማለት ነው። እና ዩቲዩብ በከፈለኝ ብሬ ምን እንደገዛው እነግራቸዋለሁ። ብዙ ጊዜ የዩቲዩብ ብር ሲከፍለኝ ዩቲዩብ ሲከፍለኝ የቤት እቃ ነው የምገዛበት። ያው የቤት እቃ ስለሌለኝ ካርጎ አላረኩም፣ እዚህ መጥቼም አልገዛሁም። ያኔ አንዳንድ እየገዛው ነው የቤት እቃዬን ያሟላሁትኝ። እና ላሳያችሁ ውዶቼ፣ ቆይ ካሜራውን ገልብጬ ነው የምታውቁት። እዚህ ጋር ይሄ ኪችን ካቢኔቴ ነው። እስከ ማስተካከል ድረስ ኩሽና ሰርቻለሁ ኢንሻአላህ። እና እችን ምጣድ ገዛሁኝ፣ ገና አልጋገርኩባትም፣ ገና ነው አላማሽኩትም ነው የሚባለው። እና እቺን ትመስላለች ውዶቼ። ማሻላ በጣም ነው ደስ የምትለው እና ትንሽ ናት። ማንቀሳቀስ ትችላላችሁ፣ በፈለጋችሁበት ቦታ ጣውላ ላይ ማስቀመጥ ትችላላችሁ። ቤታችሁ ደግሞ ትንሽዬ ከሆነች ማለት ነው። እኔ ትልቁ መግዛት ነበረብኝ ግን ደስ አላለኝም። እቺ ደስ አለችኝ። ብዙ መጋገር የፈለኩ ጊዜ ሌላ ያኛው አለኝ ማለት ነው፣ በእንጨት የሚሰራ እሱ ራሱ በጣም አሪፍ ነው። ሰራበት ቦታ ላይ ነው ያስቀመጥኩት ለአሁን ማለት ነው። እና አራስ ብትሆኑ ብትታመሙ ቤታችሁ ውስጥ ማንም ሳይኖር ኩሽና ሳትገቡ ምናምን እዚህ ጋር ልኩስ አድርጋችሁ ብቻ ማለት ነው ትጋግራላችሁ። ለምሳሌ በተለይ አራስ ስትሆኑ በጣም ያስፈልጋቸዋል። ባላችሁ ይጋግራል፣ ብዙ ጊዜ ያስቸግራል። ይሄ ኩሽና ሄዶ ምናምን ወንዶች ያፍራሉ፣ ታውቃላችሁ አይደል? ሰው አየኝ አላየኝ ምናምን ብላ ማለት ነው። እና እቺ በጣም አሪፍ ናት። ለእኔ ወድጃት ነው የገዛሁትኝ። እና እቺን ትመስላለች። ያው እኔ ፋሚሊ ብዙ ስለሌለብኝ ገና አዲስ ነን እኛ ማለት ነው። አዲስ ባለዳል በላችሁ፣ ለዛ ትበቃኛለች ብዬ ያገዛኋት ናት። በተለይ ደግሞ ተከራይታችሁ የምትኖሩ ቤታችሁ ትንሽ ሆነች አዲስ ባለትዳሮች ምናምን እንደዚህ ብትገዙ እንትን አሪፍ ነው። እና ስጋገርባት ማሳያችኋለሁ። ሳማሸው ማለት ነው። ከገዛሁት ኦልሬዲ ሳምንት ይሆናል። ሳምንት ነው ግን እስካሁን ቪዲዮ አልቀረስኩም እና ለዛ ነው እላችኋለሁ። አሁን የድሮ ኩሽናዬ ውጪ ነው ያለው፣ ያኔ ከቤቴ ውጪ ማለት ነው። እሱን ኪችን ካቢኔት አድርገዋለሁ ብያችኋለች። ፍሪጄ ናት። ፍሪጄ ቁም ውጭ ያለች በጣም ከገዛዋቸው እቃዎች እኔ ሁሉንም እቃዬን ማለት ነው እንኳን ገዛው ዛኛ እቃዎችን እንኳን ገዛኋቸው እንኳንም የኔ ሆኑ። ያኔ በእቃችሁ ስትጠቀሙበት ነው። ብዙ ጊዜ ተገዝቶ ዝም ካለ ቤት የሚያሞቅ ከሆነ ምንም አይፈይድም። ስትጠቀሙበት ያኔ ደስ ትረካላችሁና ከገዛዋቸው እቃዎች ሁሉንም እወዳቸዋለሁ። እቃዎች ሁሉንም አስቤ አሁን ገንዘብ ሳገኝ ይሄን እገዛለሁ ብዬ አስቤ ነው የምገዛቸው። ዝም ብዬ ሮጥ ብዬ አይደለም ሄጄ የምገዛው። በተለይ ትልቅ ከአስር ሺህ ብር በላይ የሆኑ እቃዎችን ማለት ነው። እና አልሜ እንዴት ሊበላችሁ አስባችሁ ይሄ እቃ ቢኖረኝ ብላችሁ አስባችሁ የምትገዙት እቃ አለ አይደል? እንደዛ ስለሆነ በጣም ነው ቦታ የምሰጣቸው፣ መወዳቸው፣ መንከባከባቸው። ከገዛዋቸው ምጣዷን ገና አልተጠቀምኩባትም፣ ግን ስለገዛዋት ደስ ብሎኛል። እና ስጠቀምባት ደግሞ አሳያችኋለሁኝ። ፍሪጇ በጣም ነው የምወዳት። ቆንጆ ብራንድ ነው። ስንት ነው ገዛሽው ብላችሁ ነበር። እኔ በገዛው ጊዜ 51 ሺህ ብር ነው የገዛሁትኝ ፍሪጁን ማለት ነው።
ወሬ ደባለኩኝ ብላችሁ ነበር፣ ግን ነግራችኋለሁ። 51,000 ብር የገዛሁት 1,000 ብር ለእንትን ነው ኃይል መቆጣጠሪያ ማለት ነው። ኢትዮጵያ ላይ ታውቃላችሁ ማብራት ይሄዳል ይመጣል፣ እና ማብራት በሄደ ሰዓት እሳክታችሁ ብቻ ነው የምታዩት ማለት ነው። ልክ እንደ ሀረብ ሀገር ምናምን ማብራት ሲሄድ ሲመጣ የሚቆጣጠር ነገር ኃይል የሚቆጣጠር አለው እንዳይቃጠል ማለት ነው። እና ስትገዙ እንደዛ አድርጋችሁ ግዙ። ማብራት ቢሄድም በቀን 3 4 ቢሄድ ማለት ነው። አሁን ኮሊደር መንገድ ስላለ በጣም ነው ማብራት የሚሄደው የሚቆራረጠው እላችኋለሁ። ለዛ ኃይል መቆጣጠሪያ የራሱ አለ ይገጠምለታል ከውስጡ ማለት ነው። እንደዛ ግዙ እናንተም ስትገዙ። ሌላ ደግሞ ምን ነበረ? ሌላ ምን ነበረ? ስቶፍ የትኛውም ሱቅ አለ፣ የእቃ ሱቆች አሉ እና ስቶፍ ምናምን ኤሌክትሪክ የሚሸጡ ሱቆች አሉ። መርጣችሁ ጥሩ ብራንድ መርጣችሁ በብራችሁ ልክ መግዛት ትችላላችሁ። የሀገር ውስጡ እሱ በጣም ብሩ አነስተኛ ነው፣ ግን እንትን ነው ምንድነው እሱ ኃይል የለውም ፓወር የለውም ማለት ነው። እና ቶሎ እንትን ይቃጥላል። ብዙ ጊዜ ብዙ ሰዎች እንደዛ ሲሉ ሰምቻለሁ። እና እንደዛ አላችኋለሁ ወዶች። ሌላ ደግሞ ማለት ነው ሁሌ የምነግራችሁ ነገር እንዳትሞኙ። መዳም ቤት ካላችሁ ሚዲያችሁን አሳድጋችሁ ነው። አሁን እዛ ምንም ላይመስላችሁ ይችላል። እኔ ሚዲያ ወጥቼ የቤቴን ገበና አላወጣም፣ ሚዲያ ወጥቼ አልሰራም ምናምን ትላላችሁ። እዚህ ስትመጡ ግን ኢትዮጵያ ስትመጡ ምን ልስራ ነው የምትሉት? በምን የገቢ ምንጭ ላገኝ? በምንድን ነው የደከማችሁ? አትስሩ። በእርግጥ ባዶአችሁን ነው አይላችሁ ማለት ገንዘብ ይዛችሁ ነው። የ3 ወርም የ4 ወርም 5 ወርም ቢሆን ሸከፍ አድርጋችሁ ቁጥር አድርጋችሁ ብራችሁን ይዛችሁ ከመጣችሁ እዚህ ትገዛላችሁ። ሌላ ደግሞ እንደዚህ ዩቲዩብ የምትሰሩ ልጆች ደግሞ ዩቲዩባችሁን ሞኔታይዝ አድርጋችሁ ከመጣችሁ እንደዚህ በየወር ራሱ ባይከፍላችሁ ማለት ነው የሆነ ቀን በ2 ወር በ3 ወር 10,000 20,000 10 ምናምን ሺህ ቢከፍላችሁ የሆነ ዕቃ ትገዛላችሁ ማለት ነው። እና ዩቲዩባችሁን አሳድጋችሁ ሞኔታይዝ አድርጋችሁ ነው። ግድ የላችሁም። እዛ በነፃ ዋይፋይ ነው፣ ጊዜ ይኖራችኋል። አይኖ መዳም የሚከለክሉ መዳሞች ምናምን አሉ፣ ነፃነት የሌለበት ቤት አለና፣ ግን እንደዛም ሆኖ ማለት ነው ተደብቃችሁ እኔ ባይዘ ተደብቄ ነበር የምሰራው። የሆነ ቀን መዳም አወቀችና ዋይፋይ መዝጋት ጀመረችብኝ ምናምን። ቀናች ያኔ ቀናቷ ምናምን እና በጣም የሚከፍለኝ የምለወጥ መሰላት። ሁሌ የእነሱ ሰራተኛ ሆናችሁ እንድትኖሩ የሚፈልጉት እንድትለወጡ፣ በእውቀትም በምንም እንድትለወጡ አይፈልጉም። አብዛኛ አረቦች የፈለገ ጥሩ ጥሩ ናት የምላት መዳም ናት። እና በቃ የሆነ ከነሱ ወታችሁ የራሳችሁ ነገር ሊኖራችሁ የማይፈልጉ ብዙዎቹ አሉና ያወቀች ሰዓት ቀናችብኝ እላችኋለሁ። የሚመጣ ሰሞን ተገጫጭተን ነበረ እና እንደዛ መሆኑ እንቅልፌን ትቼ ምናምን ነው እንትን ያደረኩትና ሞኔታይዝ አድርጌ መጥቼ ነው እዚህ ነው የከፈለኝ ኢትዮጵያ ላይ። እንደዛ ሆናችሁ አትናገሩ። እሷ ካላወቀች እኔ ተናግሬ ነው ሲያንቀለቅለኝ ዩቱባለኝ ብዬ ተናገርኩና እናንተ ሳትናገሩ ሞኔታይዝ ካረጋችሁት በኋላ አንዳንዴ የሆነ ቪዲዮ ልቀቁበት፣ በሳምንት አንዴም ሁለቴም ላይ በግቡበት። ከዛ ስትመጡ በደንብ ታንቀሳቅሱታላችሁ እና ይከፍላችኋል። ባሰሩበት እንኳን ትሸጡታላችሁ። ሞኔታይዝ ሆነ ዩቱብ በደንብ ነው የሚሸጠው ማለት ነው። ሸጣችሁት የሆነ ነገር ታረጉበታላችሁ ማለት ነው። እና ሞኔታይዝ አድርጉት ባላችሁ ጊዜ። እዛ ቁጭ ብላችሁ ነው ያኔ ስራ ያደክማል፣ ግን ስራ ስትጨርሱ የሚይዛችሁ ነገር የለም። እዚህ ስትመጡ ግን ዩቱብ ልጀምር ካላችሁ ምናልባት ብራችሁን ከፍላችሁ ከታዋቂ ዩቱበሮች ምናምን ከሰራችሁ ነው እንጂ በጣም ከባድ ነው። በራሳችሁ ለፍታችሁ እንትን ለማለት በቃ ይሄ ጽድት ያለ ሰዓት አታገኙም። እዚህ ሰው አለ ምናምን ቤተሰብ ይኖራል፣ የሆነ ነገር ገባችሁ ትወጣላችሁ። ያኔ እዛ አንድ ቦታ ላይ ቁጭ እንደምትሉት አይደለም እና ሁሉ ነገር ወታችሁ ነው። ሱቅ ትሄዳላችሁ፣ ገበያ እንዴት ላስረዳችሁ። እና የራሳችሁ የሆነ ታይም አይኖራችሁ። ቢኖራችሁ ራሱ ብቻችሁን ቁጭ ብላችሁ የምታስቡበት እንትን አይኖራችሁም። እና ለዛ እዛ ሞኔታይዝ አድርጋችሁት ብትመጡ በጣም አሪፍ ነው እላችኋለሁኝ። ለእኔ ስለጠቀመኝ ነው። ይሄው እንደምታዩት ከመጀመሪያ ጀምሬ ዩቱብ በከፈለኝ ብር ይሄን ገዛው ስላችሁ ነው ያለሁት። እና እኔ ዩቱብ ሲከፍለኝ
እስካሁን ሲከፍለኝ እቃ ነው የምገዛበት። ከዛ ውጪ አንዴ ብቻ ልወልድበት ማለት ነው ወለድኩበት፣ ለልጄ ልብስ ገዛው ምናምን ታረስኩበት የሚባለው በቃ ለመውለጃዬ ሆኖኛል። እና እንደዛ ይሆናቸዋል ውዶቼ። ዩቱብ ክፈቱ፣ ስሩ። ስራ ራሱ እንደኔ ስራ ባይኖራችሁ ቤት ላይ ቁጭ ብትሉ በቃ ስራ አለኝ እኮ የሚመጣ ደሞዝ የሚመጣ ነገር ብር አለኝ ብላችሁ ስለምታስቡ አይደብራችሁም። እና አብዛኛው ሰው ደግሞ በአሁኑ ሰዓት ኦንላይን ሚዲያ ላይ ነው ስራ የሚሰራው፣ ስራውን የሚያስተዋውቀው በቃ ሚዲያ ላይ ነው የሚያዋጣው፣ ሚዲያ ነው። ገባችሁ? ይሄ ሱቅ ምናምን ራሱ ከፍታችሁ በኦንላይን የሚሸጥ ሰው ነው በደንብ እንትን የሚሰራው ማለት ነው። እና ስራ ራሱ ብትጀምሩ ኦንላይን መሸጥ ትችላላችሁ ምናምን። አሁን ፍራሽ ቤቶች፣ ምንጣፍ ቤቶች ምናምን ብትከፍቱ፣ እቃ ቤቶች ብትከፍቱ ኦንላይን ላይ መሸጥ ትችላላችሁ ማለት ነው በዩቱባችሁ። በዛም እንትን ታገኛላችሁ፣ እቃችሁን ትሸጣላችሁ። ከዛ ደግሞ የኮሚሽን ታገኛላችሁ። ብዙ ነገር አለና እወዳችኋለሁ። ይሄን አክል